እንዴ ልሳኔ ተነስተሃል እንዴ? አዎ ተነሳኝ። ምን አጣደፈ? ተረጋግታ አትሄድ እንዴ? ቶሎ በጊዜ መድረስ አለብኝ እኮ። እንዴ ፀሐይ እንኳን ብቅ አላለም እኮ። ምን አጣደፈ? ተረጋግታ አትሄድ? አረ ተይ ተይ እኔ ተይ። አረሳሹ እንዴ? በእግሬ እኮ ነው የምሄደው። አረሳውትም የኔ ከርታታ። ይሄም ቀን ያልፋል። እሺ ባይሆን በቃ ቁርስ ልስራልና በልት ትሄዳለህ። እንዴ ምን ሆነሽ? እኔ እኮ ምንም አይነት ብር የለኝም እኮ። እኔ ጋም ሳብር አለ። ጠብቀኝሽ፣ ሱቅ ደርሼ እመጣለሁ። ባለሱቅ ምን ፈለግሽ? እንቁላል ፈልጌ። ብር ይዘሻል? አዎ ይዣለሁ። አምጪው። ይሄ 3 እንቁላል ስጠኝ። ያለብሽን ዕዳ ሳጨርሽ እንቁላል ስትይ አታፍሪም? ያለብኝን ዕዳ በሙሉ አንድ ላይ አድርጌ ከፍልሃለሁ። ገና እኮ 300 ብር ይቀርብሻል። አዎ ግን ሰሞኑ ከፍልሃለሁ። አሁን ባለቤቴ ስራ ልሄድ ቸኩያለሁ። ሴትዮ ተቀጥሬ እኮ ነው የምሰራው። ልታከስሪኝ ነው እንዴ? ይገባኛል፣ ግን ሰሞኑ ሰጣለሁ እኮ። አትተባበረኝም? አልተባበርሽም። ከዚህ በኋላ ዳሽን ማትከፊ ከሆነ እዚህ ሱቅ እንዳትደርሺ። ልታስከስሪኝ ነው እንዴ? አሁን ሂጂልኝ። ስሞትልህ የዛሬን ብቻ ቅበረኝ። ኦ አትሰሚም እንዴ? ያምሻል? ምን አይነቷ ማፈሪያ የሆነች ሴት ናት? ሂጂልኝ አሁን። የኔ ምን ሆነሻል? ምንም አልሆንኩም። እንደዚህ ያዝነሽ እያየሁሽ ምንም አልሆንኩም ትኛለሽ? ዝም ብዬ ነው። የኔ ጭንቀት እንደማልችል እያወቅሽ ለምን ታስጨንቂኛለሽ? ምን ሆነሻል ንገሪኝ። ሱቅ ምንም ነገር መግዛት አልቻልኩም። ለምን? ብዙ ዕዳ አለብን። ባለሱቁ 50 ብሩን ተቀበለኝና ብድሩን መክፈል ማንችል ከሆነ ሁለተኛ እዛ ሱቅ እንዳንሄድ ነው የነገረኝ። እሱም እውነት አለው እኮ። እኔ አንቺ ማኖር አልችልም ማለት ነው? አዎ ይሄም ቀን ያልፋል። ልሳን ምን ያደረክ ነው? እባክሽን ተይኝ በቃ። ልሳን እንዴት እንደዚህ ታደርጋለህ? እባክህን ተው። አልቻልኩም። ልሳን አታዋርደኝ። እንደዚህ ማሰብህን አቁም ልሳን። እንዴት እንደዚህ ታደርጋለህ? ቆይ ከሰው በታች አደረኩሽ። እንዴት ነው አንቺን እንኳን ማኖር የሚያቅተኝ? ንገሪኝ እስኪ። አንቺን እኮ ማኖር አቃተኝ። ልሳን እባክህን ተው፣ እንደዚህ አታድርግ ልሳን። እባክህን ተው፣ በቃ እንደዚህ ማሰብህን አቁም ልሳን። እባክህን ሰው አይስማው ድምጻችንን። ልሳን ተው፣ እንዴት እንደዚህ ታደርጋለህ? የፈለገ ነገር ቢመጣ እንዴት እንደዚህ ታደርጋለህ? አንቺን ከሰው በታች ያደረኩሽ። የፈለገ ነገር ቢፈጠር እንዴት እንደዚህ አይነት ውሳኔ ትወስናለህ? እኔ የነገር እኮ ትንሽ ነገር እኮ አይደለም። አንቺ እኮ ባለጸጋ ልጅ ነሽ። ተቀማጥለሽ ካደግሽበት ከድሎት ቤት አውጥቼ እኮ ነው ከኔ ጋር እንደዚህ ይሆንሻለሽ። ቆይ ከሀገራችን ስንመጣ የፈለገ ችግር መከራ ቢመጣ አንድ ላይ እንደምንወጣ አይደል እንደ ቃል የተገባባ ነው? ቆይ ለምንድን ነው እንደዚህ ቶሎ የሚከፋ? እሺ በቃ ይቅርበይ፣ አትዘኝ። ታስታውሳለህ አይደል ቤተሰቦቼ ጋር ስንት ሽማግሌ ሲላክ እነሱን አዋርጄ አንተን መርጬ እንደመጣ?
ቆይ አንተ እንደዚህ ብታደርግ ቤተሰቦቼ ሌሎችም ሰዎች ምንድነው የሚሉት? አንቺ ልክ ነበርሽ እኮ አልተሳሳትሽ። ቆይ እኔ አላሳዝንህም? አንተ ብትሞት እዚህ ከተማ ላይ ብቻዬን ምንድነው የምሆነው? የኔ እሺ ምን ላድርግ? ስቃይሽ ማየት እኮ ከበደኝ። ሁለተኛ እሺ ይሄን ነገር አይደገመኝ። ወላዲቷን ከዚህ በኋላ እንደዚህ ነገር አይለመደኝም በለኝ እስኪ። አረ ወላዲቷ አምላክን አይደገመኝ አይደለም ላደርገው ድጋሚ እንኳን አላስበው። የኔ ነሽ? እስኪ አንዴ ነኝ። ሰላም ገንዘቡን አዘጋጅሽልኝ? አይ አላዘጋጀውም። አንቺ ሴትዮ ልታሳብጂ ነው እንዴ? ባለቤቴ ደግሞ ስላልተቀበለ እኮ ነው። ቆይ አንቺ ባለቤት መቼ ነው ደሞዝ የሚቀበለው? እስከ መቼ ነው እንደዚህ እያልሽ የምታታልኝ? እባክህን ትንሽ ጊዜ ብቻ ታገሰኝ። አንድ ነገር ልንገርሽ፣ ይህን ቤት በውክልና ነው እያከራይ ያለሁት። ገንዘብ አምጣ ተብያለሁ። ስለዚህ ምንድነው ማድረግ ያለብኝ? የመጨረሻ አንድ እድል እንኳን ስጠኝ። የመጨረሻ ስንት ቀን ልስጥሽ? 3 ቀን እንኳን ስጠኝ እባክህ። 3 ቀን ሰጥቼሻለሁ። ከ3 ቀን በኋላ ገንዘቤን ባታዘጋጅ እኔ ነው ያድርገኝ። እንዴት አመሸሽ? ደህና ነኝ። ምን ሆነሽ ነው? የጧቱ ነገር አሁንም አልለቀቀሽም እንዴ? ኧረ ለቆኛል። ምን ነው? እና ታዲያ እንደዚህ ፊትሽን አድርገሽው ነው እንዴ? ሌላ ነገር አስጨነቀኝ። ምን አስጨነቀሽ? አከራያችን መጥቶ ነበር። ምን አለሽ? የመጨረሻ 3 ቀን ብቻ ሰጥቶናል። 3 ቀን? አዎ 3 ቀን ብቻ። በቃ እራት ላቅርብ፣ ምግብ እንብላ። አራበህም? ሄሎ ፍቅር፣ እንዴት ነሽ? አዎ እየበረታሽ ነው። ሰላም ነሽ? አለው የኔ ወድ። እንዴ ለምን መንገር ነበረብሽ እኮ። ለምን ይሄን ያህል መጨነቅ የለብሽም። አንቺ አትነግሪኝም እንዴ? ምን ተራ ነገር እኮ ነው፣ ለኔ ተራ ነገር ነው። ችግር የለውም። በቃ ዝም ብዬ ወጣ ብለሽ ሻይ ቡና የምትይበት 50 ሺህ ብር ልክልሻለሁ። አዎ ትንሽ ይቀራል ስራው እንደወጣው ልክል እንዴ አንተ ስራህን አሰራም እንዴ? ለምንድነው ካልሰራህ እኮ ለቀሜር ይችላል እኮ። ስንት የተራቡ ሰዎች አሉ እኮ። እንዴ ድሉን ስጠኝ አልክ፣ ድሉን ሰጠው አይደል? በቃ መስራት ካለብህ መስራት ነው። ምንድነው መደንዘዝ? ስራ ካልሰራው ልቅ በል። ሄሎ ፍቅር፣ ምን እባክሽ አንድ ምንም የማይረባ ልጅ ከሱ ጋር እየተነታረኩ ነው። ጥሩ። አይ ከሰራ ይሰራል፣ ካልሰራ ይለቃል። ምን አታገለኝ። በቃ እንደ ወጣው ልክልሻለሁ። እሺ ፍቅር፣ እሺ አትጨነቂ። ወጣ እያልሽ ተዝናኝ፣ ንፋስ ተቀበይ።
እሺ ጥሩ እንዴት ነው እየበረታችሁ ነው ጎሽ 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 በርቱ 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 አለቃ አላወኩም አንተ መጀመሪያም ድንዙዝ ፍዙዝ እንደሆንክ አውቃለሁ አንዴ ላስረዳው አረ ወንድ ልጅ አለቃ ወንድ ልጅ አረ ምንም አቸግሮኝ ነው የገባው ነገርኩህ በቃ አንተ እንደውም ይሉ ባይ ምንም ስራ ልሰራ አልቻልክም ሌሎቹን እያሳነፍክብኝ ነው አይደለም በቃ ጀግና ልጆች ነው ያሉኝ እኔ አንተ ከመጣ ጀምሮ ይሳንፋዋል ሄዱጣልኝ አይደለም በቃ ነገርኩህ አንዴ አለቃ አንዴ አዳም ቢቸግረኝ ነው እኮ አለቃ ሙያ ለመልመድ ነው እኮ ምንም ስላንተ ችግር አያገባኝም እኔ አረ አለቃ እንደው አይጨክኑብኝ አረ እሺ አንዴ ብቻ ተረዱ አንዴ ላስረዳው አረ ወንድ ልጅ አለቃ ወንድ ልጅ ያዝነጣ ውጣ ሂድ ና አውልቅ እንዴት አደርሽ? ሰላም ነሽ? ይቅርታ ከስራ ላይ አቋረጥኩሽ። አረ ምንም ችግር የለው። ባለፈ ስራ ፈልጌ መጥቼ ነበር። አረሳሽኝም አይደል? አዎ አረሳውሽም፣ ግን እኔ ጋር ምንም ስራ የለም። እኔ እኮ ጽዳትም እቃ ማጠብም ቢሆን እችላለሁ። እሱማ ገብቶኛል፣ ግን ደግሞ የወጣ ሰራተኛ የለኝም። እንዴት ላርግሽ ማረኝ? እሺ በቃ አላስጨንቅሽ፣ እየተመላለስኩ ጠይቅሻለሁ ወይ? ያው እንደነገርኩሽ ነው። እኔ ጋር ብዙ ሰራተኞች የሉም፣ ግን የሚወጣ ሰራተኛ ካለ አሳውቅሻለሁ። አይ እኔ ስራ ሳልሰራ ገንዘብ መቀበል አልፈልግም። እሺ እንዴት ላድርግሽ? ይልሽ እዛ ጋር ያለውን ቆሻሻ ማስደፋው ከፍዬ ነው እና እሱን ትጥይልኛለሽ? እሺ ደስ ይለኛል። እሺ በቃ አትጥፊሽ። እሺ እየመጣው ጠይቅሻለሁ። በቃ እሺ አመሰግናለሽ። እንዴ ልሳን መጣሽ? እንዴት እዚህ ተገኘ? ስራ አልነበርክ እንዴ? ምንም አልሆንኩኝም እኮ ተረጋጊ። የምን ብሩ ነው? ከስራ ተባረርኩ። ለምን? አጋጣሚ ሆኖ እቃ ተሸክሜ ሲሄድ አለቃዬን እግሩን ረገጥኩት። ከዛ አንተ መጀመሪያም የሥራ ፍላጎት የለህም ሳይክ ፈዛዛነ ለዚህ አትሆንም ምናምን ብሎ ጮህብኝ። ላስረዳው ሞከርኩኝ፣ አልሰማ ብሎ ይሄንን ብር ፊቴ ላይ ሩሮ በቃ ከዚህ ግቢ ውጣ ምናምን ብሎ አባረረ። ጦስን ይዞት ይሄድ። እንደውም ከዚህ የተሻለ ስራ ታገኛለህ። እሺ የኔ አንቺን ባላገኝ ኖሮ ምን ሆነ ነበር? ሌላ ሴት ታገኝ ነበር። ታንቺ የተሻለ ምን ነው አታገኝም? አይመስልኝ። ሰማይ ቆንጆ ምግብ ነው። እሺ እንሰራለን። አንተም ገብተህ ረፍት አድርግ አይሻል? እኔ ደግሞ ቡና ገዝቼ ነበር። እሺ ግን ከዛ ከደንበኛችን እንዳገዛ ሌላ ቦታ ገዝተህ ተመለስ። አይ ሌላ ቦታ ነው የምገዛው። እሺ ቀናችን አሪፍ እናደርጋለን። ወንድሜ አትበለኝ። አረ ቆይ ተረጋጋ። ምን ሆነ ነው? ሚስት ጉድ ሰራች። ምን አርጋ ነው ሚስቴ ጉድ ሰራች? አሁን ግባና ሚስትህን የሰብሹ ተሳክቶልሻል እንኳን ደስ ያለሽ በላት። አረ እየገባኝ አይደለም። ለምን ሆነ እንኳን ደስ ያለሽ በላት? ሰውዬ ሚስትህን አዝኜላት ዱቤ ሰጥቼ ከስራ ተባረርኩ። እና ታዲያ ከስራ ስለተባረርክ ነው እንደዚህ ይሆንክ ያለው?
ከስራ መባረሪያ አይደለም ያለ ስሜ ስም ተሰጠኝ ሌባ ተባልኩ ቆይ እሺ ቤት ደርሼ የመጣውኝ እዚህ ጋር ነው አይደለ ምን መሄጃ አለኝ ምን ነው ማሪ ምንም እኔ ምልሽ ቀደም ይዤ ከመጣሁት ብር ላይ ልቀንስ እንዴ ለምን እሱ ለቤት ክራይ ቢቀመጥ አይሻልም እንዴ እኛ የራሳችንን ህይወት ስናደላድል የሰው ህይወት እያበላሸን ነው ማለት አልገባኝም የኔ በእኛ ምክንያት ባለሱቁ ሌባ ነህ ተብሎ ከስራ ሊባረር የራሴን ህይወት ማበላሸት ሳይንስ የሰውን ህይወት መበጥበጥ ጀመርኩ ማለት ነው እንደዚህ ብለሽ እንድታዝኝ አይደለም በቃ ይሄ ነገር የሆነው በእኛ ላይ ነው እሺ በቃ እናታን ሳብረን እንሂድ እንደው በፍጹም የሰው ህይወት መበጥበጥ አልፈልግም ወንድሜ እባክህን ይቅርታ አድርግልኝ ይቅርታ ትኛለሽ እንዴ ያንቺ ይቅርታ መጠየቅ እኔን ይመልሰኛል ስሞት ልተረጋጋ አልረጋጋም ባንቺ ምክንያት እኮ ነው በሚያቆይ ሰዎች ሁሉ ፊት ሌባ ተብዬ ተጠራሁት ምን ላርግ ተቸግሬ እኮ ነው ላንቺ ተቸገሬ እኔ ተጎዳው እንጂ አልተጠቀምኩም ተረጋጋ ከሷ ባታገኘው ከፈጣሪ ታገኘዋለህ ከፈጣሪ ምንም የማገኘው ነገር የለም ፈጣሪ ያለኝ ነው ይጨምርልኛል እንጂ ያለኝን ያሳጣኛል ይኸውልህ ወንድሜ ፈጣሪ ምን ጊዜም ይዘገይብናል ይመስለናል እንጂ እኮ መልሱ ደግሞ ፈጣን ነው ሁሉን ነገር ያደርግልሃል በፈጣሪ ደግሞ ተስፋ አትቁረጥ አንተ ደግሞ ልብህ ንጹህ ነው አየ እኛ በተራብን ሰዓት ፈጣሪ ባንተ አማካኝነት እኛን ሲመገበን ይኖር ገብቷል አይደል ስለዚህ ፈጣሪ ባንተ በኩል ለኛ አድርጎልናል ደግሞ አንተ ሳይኖር ከሰው ላይ አንስተን ይሰጠን አይደል ቢኖር ደግሞ ከዚህም በላይ የምታደርግ ልጅ ነህ ስለዚህ የፈጣሪን ስጦታ ጠብቅ ቅን ሰው ነህ መልካም ነህ እግዚአብሔር ያክብርልህ እኔ መስጠት አይደለም ይከፋኝ በእነሱ ፊት ሌማ መባሌ ነው ይከፋኝ ወይ በእኛ ምክንያት ይሁሉ ነገር እንደተፈጠረ አስረድተናቸው ይቅርታን ጠይቃቸው እንዴ እነሱ የሚፈልጉት ብሩን ነው ብሩን ካለመጣ እዚህ እንዳደርስ ብለውኛል እንደዛማ ከሆነ እንካስጣቸው እሺ መጣ እዚህ ቤት የኔ ነሽ ሰው እንደዚህ ከላይ እስከ ታች ለብሶ ያምርበታል በቆሸሸ ልብስ የሚያምር ገላ ማለት እንዴ ጮሃለሁኝ ምንድነው የሚያስጨውሽ ልቀቀኝ አንተ ባለጌ እኮ ብልግና አይደለም ውለታ ልውልልሽ ነው ደግሞ የምን ውለታ ነው የምትውልልኝ እንደዚህ ነው የሚባለው የኔ ቆንጆ ይኸውልሽ አንድ ነገር ልንገርሽ አሁን መታገሉን ተይውና የጋራ ጊዜ እናሳልፈ ከዛ በኋላ የቤት ኪራይ በያጠገብሽ ድርሽ አለልም የምርህን ነው
ከዚህ በኋላ የቤት ኪራይ አትጠይቀኝም? አዎ በሐሳቤ ከተስማማሽ ሁለተኛ ድርሽ አይደለም። እንዲያውም ያንቺን ፋንታ ሌሎች ጋር ጨመረና ከነሱ እቀበላለሁ። እሺ እሺ፣ እንደዛ ከሆነ በቃ ለቀኝና በገላይ እንደፈለክ ማዘዝ ትችላለህ። ያልከውን ሁሉ አምኜሃለሁ። ወይኔ ምንድን ነው ያደረኩት? ጉዶኝ ይልሃለሁ። ምን ሆንሽብኝ? አከራዩ መጥቶ ነበር። አከራዩ ምን አለሽ ታዲያ? እሱማ በሴትነት የተደራደረኝ። በሴትነት የተደራደረኝ ማለት ደግሞ ምን ማለት ነው? በቃ አንድ ላይ እንተኛና ከዛ የቤት ኪራዩን ልተውልሽ አለኝ። እና ታዲያ ምን አልሽው? ምን ተፈጠረ? እናማ በቃ ፊኛውን አልኩትና ተዘርሮ ወደቀ። ከዛ በኋላ አልነቃ ሲለኝ እኮ ነው ደንግጬ አንተ ጋር የመጣሁት። ይውሻል ነኝ
በስተመጨረሻ ጎዳና ወጣን ማለት ነው። ማሬ ዛሬም የምልህ ነገር ቢኖር በቃ ይሄም ቀን ያልፋል ነው። የኛ ግን ትንሽ አልበዛ? ሲሰጠንም ሲፈትነንም ለበጎ ነው። ነገ ስናገኝ ደስተኛ የምንሆነው ዛሬ ያሳለፍነውን ዞር ብለን ማየት ስንችል ነው። እኔ እንጃ ግን ማሪ። ቆይ ግን ለምንድን ነው እንደዚህ ተስፋ የምትቆርጠው? እንደዚህ የምትቀጥል ከሆነ እኮ በቃ የባሰ ወድቀን ነው የምንቀረው። እያየሽ አይደለም እንዴ? ሁሉም ነገር እኮ እየተበላሸ። ከዛ በላይ አንቺን እንደዚህ ማድረግ ለኔ ሰላም የሚሰጠኝ ይመስልሻል? ምን ሆነሃል? ቆይ ለምንድን ነው ይሄንን ነገር ደጋግመህ የምታነሳብኝ? እኔ እኮ አንተን ባልፈልግ አሁንም መሄድ እችላለሁ። እንደዚህ እንኳን ተቸግረን ካንተ ጋር ሆኜ ደስተኛ ነኝ። ቆይ ሰው ሀብታም ስላገባ ብቻ ደስተኛ የሚሆን ይመስላል? እንደዛ ቢሆን ሁለቱ ጓደኞቼ ትዳራቸውን ፈተው ቤተሰቦቻቸው ጋር የሚመለሱ ይመስላል? እያየሽ አይደል እንዴ? ከሰው በታች እያደረኩሽ ነው። ደህና ሰው አግብተሽ ቢሆን እንኳን ይሄን ያህል እንደዚህ አትቸገሪም ነበረ። ማሪ እኔ እናንተ አንድ ላይ ተጋብተን መኖር ከጀመርን ጀምሮ አንድ ቀን እንኳን ተጣልተን እናውቃለን? አናቅም። አየህ አናቅም። እባክህን ማሪ የኛን ትዳር በቃ ከጓደኞቼ ጋር አታወዳድርብን። ዋናው ደግሞ ፍቅር ነው። እኛ ደግሞ ፍቅር አለን። ችግር ጊዜያዊ ነገር ነው፣ በቃ ያልፋል። እሺ በቃ ብርድ እንዳይመታሽ በጊዜ አልጋ እንያዝ። እኔ ጋር ያለው ብር የአንድ ቀን አልጋ ይችልልናል። ግን ለአንድ ቀን ብለን አልጋ ቤት አንሄድም። እዚች አንድ ቦታ ላይ በቃ ተቃቅፈን እናድራለን። ማሬ እንዴት ነው የምታስቢው? ቆይ ብርድ ቢመታንስ ውጪ አድረን ማናክ ሰዎች? ምንም አንሆንም። ብርድ እንዳይመታን በቃ ቅፍቅፍ ብለን እናድራለን። ይሻላል? አዎ ብሩም እኮ የሚጠቅመው ለኛው ነው። ነገ የሆነ ስራ ጀምርበታለሁ። እንዴ ምን አይነት ስራ? እሱን ሲነጋ እናያለን። ደህና ነኝ። አላወኩም። አዎ ስራ እየፈለኩ በዚህ ስራ ደውል እና እንገናኛለን። ምን እያሰብሽ ነው ቆንጆ? እኔ የምልሽ ውይ ይቅርታ አልሰማሁትም። ጠሩኝ እንዴ? ምንድነው የምታስቢው? እኔ ቆንጆ ያው የሚታሰብ ነገር ይጠፋል ብለው ነው። ስራ እንዴት ነው? ስራ ዛሬ ገና ነው የጀመርኩት። ምንም አይልም። ይሄማ ምን እኮ ላንቺ የሚሆን ስራ አይደለም። ላንቺ የሚያስፈልግሽ ሌላ ስራ ነው። ስራ ሰው ይመርጣል ብለው ነው ጋሽ? አይ ላንቺ ከዚህ የተሻለ ስራ ነው ሊፈለግልሽ የሚገባው። አረ ይሄም በሆነልኝ። እንዴት ነው? እንዳለ ስንት ነው? እንዳለ ሊገዙኝ? አዎ እንዴ ምን ችግር አለው? ምን ችግር አለው? እንዳለ ገዛሻለሁ። ግን ቤት ሄደሽ የምትሰራሪልኝ ከሆነ ነው። ቤት ሰው የለም። እሺ እሰራለሁታለሁ። እኔ ችግር የለም። ጎሽ በቃ ጠቅላላ አምጪው አስገቢውና ቤት ሄደን ትሰርልኛለሽ።
እንዴት ነው ቆንጅዬ? እንዴት ነው ቤቴ? እንዴት አየሽው? ቆንጆ ነው። ምን ዋጋ አለው ባክሽ? ይሄን የመሰለ ቤት ይዤ ይኸውልሽ ሚስት የለም። እኛ እንኳን ከነደህነታችን አግብተናል። ምን ነው እርሶ? አግብቻለሁ። ኧረ የገባሽ አትመስይም። አረ ባለትዳር ነኝ እኮ። አረ በፍጹም አትመስይም። ምናልባት ስላልወለድኩኝ ይሆናል። ገና እኮ አንቺ የምን ኮሮዳ ነሽ? አንድ ፍሬ ልጅ ነሽ እንዴ? ገና ነሽ መስሎሽ ነው እንጂ አንቺ እኮ ብዙ ነገር ገና ይቀርሻል። ጋሼ ባይሆን የሚሰራውን ስራ ይንገሩኝና ቶሎ ሰርቼ ቤት አይሻልም? ሰዓት እንዳይሄድብኝ። ገና ነው እኮ ሰዓቱ፣ ገና ጊዜ ነው። ምን ያስቸኩልሻል? የሚሰራውንም ነገር ገብተሽ እንዴት እንደሚሰራ አቀራረቡንም ሁሉንም ማሳይሻለሁ። ቆይ የሚቀየር ልብስና የሚጠጣ ይዤልሽ ልምጣ። አንተ ጅል! የከተማውን ሴት ከምታተራመስ እቺን ኮረንዳ አግባትና እርጅናና አስታክስበት። ወደ ወጣትነት መመለስ አላማረህም? እቺን የመሰለች ልጅ እንዳታመልጥህ እንዴ! ፍጠንና እጅ አስገባት። ቶሎ ጠቅልልና ቤት አስገባት። እንዴ አንተን በደንብ የምትንከባከበ እንደዚህ አይነት ሴት ናት። ሌሎቹማ ገንዘብን ብቻ ነው የሚፈልጉት። ስለዚህ ፍጠን። መፍጠን አለብኝ። ይከታ ቆየው እንዴ? እንግዲህ መጠጥ አልፈልግም አልቻል አስገድልሽም። ብቻዬን እንግዲህ መጠጣቴ ነው። አዎ እኔ መጠጥ አልጠጣም። ጎሽ ጎበስ። አዎ ለዛ ነው እኔም እኮ አልኮል ጠጭ ብዬ አላስገድልሽም አንቺ። እሺ ባይሆን ጋሼ ሰዓት እየሄደ ስለሆነ ባለቤት የሚጨነቃል። እኔ ወይ ምን ነው በጣም ቸኮልሽ? እኔ እኮ ላንቺ መልካም ነገር ጥሩ ነገር በማሰብ ነው ያመጣሁሽ። በዛ ላይ ደግሞ እዛ ጉልት ፀሐይ ላይ ተቀምጠሽ ስትቸረችሪ ከምትይ የሆነ ህይወትሽ ቢለወጥ ጥሩ ነገር ብታገኝ ብዬ ነው ያመጣሁሽ እንጂ ሌላ ከሆነ ሊቀር ይችላል፣ ችግር የለውም። የተሻለ ስራ ማን ይጠላል ብለው ነው እሱማ ጋሼ። ጎሽ ይኸውልሽ ምን መሰለሽ፣ እዚህ ቤት እኔ ብቻዬን ነው የምኖረው። ስለዚህ አንቺ እዚህ መተሽ የሚሰራውን ስራ ቤት ማጽዳቱን፣ ልብስ ማጠቡን፣ አንዳንድ ነገሮችን እዚሁ እየኖርሽ ትሰሪልኛለሽ። ግን እኮ እኔ ባለ ትዳር ነኝ። እዚሁ እየኖርኩኝ እንዴት ይሆናል? አልፎ እየሄድሽ ታያለሽ። ምርጫው አንቺ ነው። እኔ ግን ጥሩ ገንዘብ ልከፍልሽ ነው ያሰብኩት። ወይ ከባለቤቴ ጋር ልማከርበት። እንዴት ነው? የዘንድሮ ሴቶች በጣም ፈጣንና ብልጥ ናቸው። አንቺ ደግሞ ሳይሽ የሆነ ትንሽ ጅላጅል ነገር መሰልሽኝ። ምን መለውጥ አትፈልጊም? ህይወትሽ እንዲቀየር አትፈልጊም? ካልሆነ ችግር የለውም፣ ሌላ ሰው ማምጣት እችላለሁ እኮ እኔ። አይ እሺ፣ ግን ባይሆን ዛሬ ግዴታ መሄድ አለብኝ። እኔም እኮ ምን ዛሬ ግዴታ ጀምሬ አላልኩም። በቃ እንዳይመሽብሽ መሄድ ትችያለሽ፣ ችግር የለውም። እሺ፣ አመሰግናለሁ። የት ሄደሽ ነው? አረ ደህና ነኝ፣ አትጨነቅ። እንዴ አትጨነቅን። ደህና ነሽ? ግን የት ነው ሄድሽው? እሺ ስራ አግኝቼ ነው። የምን ስራ? የቤት ሰራተኝነት ነው። ሰውየው ምግብ ቤት ውስጥ እንድሰራለት ነው የፈለገው። እና አሪፍ ነው? ወደድሽው? አዎ አሪፍ ስራ ነው። ጥሩ ገንዘብ ይከፍለኛል። ግን ማሬ ሰውየው ስራውን እንድሰራለት የሚፈልገው እዛው ቤት እየኖርኩኝ ነው። ማሬ ታዲያ እኔና አንቺ ተለያይተን ልንኖር ነው ማለት ነው? አውቃለሁ ይከብዳል። ግን ለተወሰነ ጊዜ ነገሮችን እስክናስተካክል ድረስ እንደዚህ ማድረግ ያለብን አይመስልም? እኔ እንጃ፣ እኔ ይከብደኛል። ለብዙ ጊዜ እኮ አይደለም፣ ትንሽ ጊዜ ነው። የተወሰነ ገንዘብ እስክናገኝ ድረስ ማለቴ ነው።
የሁሉ ብር ምንድነው? እቃውን የገዛኝ ራሱ ሰውዬ ነው። ከዛ ይሄንን ብር ሰጠኝ። ለዛሬ አልጋ ቤት ሄደን እናድርና ነገ ደግሞ ቆንጆ ቤት ፈልገን እንከራያለን። እንዴት እንደሆነ ባላቅም ለኔም አንድ ሰውዬ ነገ ደውልልኝ ብሎ ቢዝነስ ካርዱን ሰጥቶኝ፣ በቀረው ገንዘብ ደግሞ ትንሽዬ ስልክ ፈልገን ትደውልለታለህ። ግን ማሪ ስራው ምንድነው? አላቅም፣ ለኔም አልነገረኝ። ልብስ ግባና ቀይረና ፓፓ አምሮ ባህል እባክህ። እንካ እዚህ ላይ ሴቭ የተደረገው የኔ ስልክ ቁጥር ብቻ ነው። ከፈለክ የሌሎችንም ሰዎች ስልክ ሴቭ አድርገህ መደወል መጠቀም ትችላለህ። በጣም ነው የማመሰግነው። ግን ምንድን ነው የምሰራው? ስራህን አሁን ትጀምራለህ። ቁጭ በልና እዚህ ወረቀት ላይ እኔ የምልህን ትጽፋለህ። ረታን ያስገደልከው አንተ መሆንህን ደርሼበታለሁ ብለህ ጽፈህ ስልክን ደግሞ ከታች ጻፍ። አሁን ፖስታ ውስጥ ከተተው። ከዛ ከስራ ላባረረ አለቃ ሄደህ ትሰጠዋለህ። ማን የሰጠህ ቢለኝስ? እሱ ችግር የለውም፣ ከፍቶ ሲያነበው ይረዳዋል። አትጨነቅ። ይቅርታ ግን እርስዎ ማን እንደሆኑ እኮ አልነገሩኝም። እኔን ለማወቅ አትጓጓ። እኔን ለማወቅ የምታደርገው ሩጫ ብዙም አይጠቅምም። እኔን ለማወቅ የምታደርገውን ሩጫ ቁምና ስራዎችን አብረን ብንሰራ ይሻላል። እዛኔ ብዙ ታድጋለህ፣ ትለወጣለህ። አሁን ፖስታውን ስጠውና ና። እሺ። ምን ትሰራለህ እዚህ? እዚህ እንዳትመጣ ብያለሁ ነበር። አይዞህ አትጨነቅ። ለዛሬ ብቻ ነው እዚህ ግቢ የመጣሁት። ለዛሬ ብቻ ቢሆንም እንድትመጣ ማፈቀደልህ። ችግር የለም። ይሄን ፖስታ አየው። እዚህ ፖስታ ውስጥ ያለው ነገር ወይ ያስደስታል ወይ ያሳዝናል። ዞሮ ዞሮ ለአንተ የሚጠቅም መረጃ ነው የሰጠው። ያዘው። እንዴት ነሽ? ስፈልግሽ ነው ያገኘሁሽ። የዛኔ ቁጥር አዎ በሰላም ነው። የዛኔ ስልክ ቁጥር ሳንቀያየር ስራ አግኝቼልሽ ነበር። እውነት አንቺ ጋር ነው? አይ እኔ ጋር እንኳን አይደለም፣ ሌላ ቦታ ነው። ውይ በጣም ነው ማመሰግነው ስራ ስላገኘሽልኝ። ግን አሁን ሌላ ቦታ ስራ አገኘሁ። የእውነት? የት አገኘሽ? ሰው ቤት ነው። ያው ባለትዳር ነኝ፣ አይመችም፣ ግን ጥሩ ገንዘብ ይከፍሉኛል። ይሁን፣ ጊዜ እስካልፍ ድረስ ቻል አድርገሽ መስራት ነው። እሺ በርቺ። በቃ አሁን ስልክሽን ስጪኝ፣ እደውልልሻለሁ። በቃ እደውልልሻለሁ። እሺ ግን በጣም ነው ማመሰግነው። ኧረ ችግር የለውም። በቃ በርቺ። እሺ በቃ ቻው። ማነው የሚደውለው? ሰውየው ነው በተደጋጋሚ እየደወለ ያለው። ትንሽ መጨነቅ አለበት። እኔ አንሳው ሳልህ እንዳታነሳ። እሺ። ሌላው ይህን ቤት ከኔና አንተ ውጪ ማንም ሰው ሊያውቀው አይገባም። እሺ።
ሌላ ደግሞ ያልነገርኩ ጉዳይ ከዛሬ ጀምሮ ከኔ ጋር እዚህ ቤት ነው የምትኖረው። እሺ አሁን ተነስና የሆነ ቦታ ደርሰን እንምጣ። እሺ አንሳውን ተይ ውሻ ልጅ ውሻ ልጅ እንዴት አባቱ እሱስ እንዴት አባቱ አወቀ? ኧረ እባክህ አንሳው እባክህ ኧረ እባክህ ልሳን እዚሁ መኪና ውስጥ ጠብቀኝ። የእውነት አንተ ረታን? አሁን ረታነኝ በደንብ ረታነኝ አልኩሽ እኮ። እኔ አላምንም። እንደውም ተይው ነይ እየሸኘሁሽ እናውራ። ሰላም ዋሉ ጋሼ። ሰላም ዋሉ ጋሼ። ምን አባሽ ፈልገሽ ነው ደጋግመሽ የምትጠሪኝ? አይ ምን ሆኑ ብዬ እኮ ነው። ምን ሆንኩ? ምንስ ምን ልታረጊልኝ ነው? እሺ ይቅርታ ጋሼ። አይ ወሬኛ ግቢና ስራሽን ስሪ። ወሬ አታለኝ። እሺ ለምንድን ነው የፈለከኝ? ስለምቸኩል ሆኖ ነገርኝና ልሂድ። አንደኛ ረታን የት ነው የምታውቀው? ሁለተኛ የረታን ሞት ከኔ ጋር ለምንድን ነው ተያይዘው የምትቆርቀው? እኔ መጣሁት የውሸት ተረት ልሰማ አይደለም። እሺ ቆይ ምንድን ነው የምትፈልገው? አንደኛ ረታን ለምን እንደገደልከው ማወቅ ፈልጋለሁ። ሁለተኛ ደግሞ የት እንደቀበርከው ራሱ ማወቅ ፈልጋለሁ። አንተ ስለማታውቀው ነገር አታውራ። እኔ ረታን አልገደልኩትም። ረታን የገደሉት የማይታወቁ ሰዎች ናቸው። እርግጠኛ ነህ? ያልታወቁ ሰዎች ናቸው የገደሉት? አሁን እርግጠኛ ነኝ። እንዴ ምስክሮች ሁሉ አሉኝ። ታዲያ ለምንድን ነው የጨነቀ? ለምን አይጨንቀኝም? ይጨንቀኛል እንጂ። አንደኛ አብሮ አደጌን የሥራ ባልደረባዬን ስንት ውለታ የዋልኩለት የዋለልኝን እንዴት ገደልከው ስትለኝ እንዴት አንደኛ ሀዘኔን እንኳን ከውስጥ ሳልወጣ ገደልከው ስትለኝ እንዴ ለምን አልጨነቅም? እሺ ሌሎች ሰዎች ለምንድን ነው የገደሉት? እኔ እሱን እንግዲህ ያጣራው ነው ገና። እኔ ምንም ገና ግን አቃተኝ። ይኸውልህ እኔ እዚህ ድረስ የመጣሁት የውሸት ታሪክን ልትነግረኝ መሆኑን ባቅ ኖሮ እግሬን አላነሳም ነበር። ይኸውልህ በተቻለ አቅም ተባበረኝ እሺ? እኔ ማስለቀሻ ይሆናል። ሙታ እኔ ደሃ ልጅ ጨውትባለሁ። እና አሁንም አላመንሽ ማለት ነው? ቆይ እንዴት ልመን? አልቅሼ አዘን ተቀምጬ የቀበርኩትን ሰው አሁን ደግሞ አጠገቤ ሳገኘው እንዴት ነው ማምነው? አንድ ታምኛ አንድ ታሪክ ልንገርሽ። እሺ ንገረኝ። አንቺና ባልሽ ተጣልታችሁ ጥለሽው ሄደሽ እግርሽ ላይ ወድቄ ያስታረኳችሁ ነው አይደለም? አዎ አንተ ነህ። ስለዚህ ረታነቴን አመንሽ ማለት ነው? ቆይ አልቅሼ አዘን ተቀምጬ የቀበርኩት ሰው እኔ ነኝ ስትለኝ ግን ይሄ እንዴት ሊሆን ቻለ? ለማንኛውም እንድታምኚ ነው የመጣሁት። ባልሽ እጁ አለበት። ስለዚህ ሌላ ጊዜ አይሻልም። ስለዚህ ውሳኔ ትክክል ነበር ማለት ነው።
አለቃ ሰውየው በተደጋጋሚ እየደወለ ነው። ደግሞ ከደወለ አንሳውና ሊያገኝ ከፈለገ ትሄዳለህ። ከዛ ውጪ እሱ ጋር ስትሄድ ምን ማድረግ እንዳለበት እሺ። ደግሞ ይደውልና እንዳልከኝ አደርጋለሁ። ደወለ። አንሳው። ሄሎ በቃ ስትመኝ የነበረው ቀን ደረሰ ማለት ነው። የቱ ቀን? እኔ በእግዚአብሔር ላይ ተስፋ ቆርጬ ሳጉሮ መሮ ተው ተስፋ ትቁረጥ እግዚአብሔር ላይ ሁሉም ያልፋል ምናምን ስትኝ የነበረው ነው። አልዋሽም፣ እግዚአብሔርን በሙሉ ልብ ያመኘ ነበር። እሱም ደግሞ አላሳፈረሽ? አዎ፣ ግን እሱ ካደረገልኝ ሩብ እንኳን አላደረኩለትም እኮ። እንዴ ምን ሆነሽ ነው? ገና እኮ አላረጀንም አይደል እንዴ? ገና በብዙ እናመሰግነዋለን። ያ ሁሉ ለቅሶ ጭንቀት አለፈ ማለት ነው። ለምን ቆምክ እንዴ? ለምን ቆምክ? ልስምሽ ነው። አንቺ ሴትዮ ያምሻል እንዴ? ልቀቂ እንጂ መንገዱን። ከአመታት በኋላ የሚያውነ አሁንም አልተቀየርክም አይደል? ስለኔ መለወጥ ምን አገባሽ? መንገዱን ልቀቂልኝ። መንገዱን ልቀቂልኝ ከማለት በፊት ለምንድን ነው እዚህ ጋር ቆምሽ ብለህ ለምን አትጠይቀኝ? ስላንቺ መቆም ምን አገባኝ? መንገዱን ልቀቂልኝ እንጂ ለምን ቆመሽ አታድሪ? ለአንተ ብዬ እኮ ነው። ምንድነው የሚገባኝ? ምንድነው የሚገባኝ? እንደውም አልለቅም። ልቀቂ ያልኩሽ በቃ። አለቃ ሳትቀንስ ጠቅላላ የነገርህን ነገር ትነግረኛለህ። እኔ ረታን አልገደልኩትም። ረታን የገደሉት ሌላ ሰዎች ናቸው። እንዴት ረታን ገደልክ ብለህ አዘኔን ትቀሰቅሳለህ? ምናምን ያለው ባልታወቁ ሰዎች ነው ባለ። አዎ ያልታወቁ ሰዎች ናቸው የገደሉት። ሰዎቹንም ላገኛቸው አልቻልኩም ብሎኛል። ቆይ አንተ ሰውን ከራስ በላይ አምነህ ታውቃለህ? አላውቅም። ባመንከው ሰው ተከርተህ ታውቃለህ? አይ አላውቅም። ስለዚህ ምንም ብዬ ባስረዳ አይገባማ። አይ ያ ማለት አልተከዳውም አልደረሰብኝም ማለት አልረዳም ማለት እኮ አይደለም። ቁጭ በል። አቤት አለቃ ጠሩኝ? አዎ ጠርቼሽ ነው። ይቅርታ ቅድም ተናድጄ በጣም ጮኩብሽ አይደል? ይቅርታ። አረ ችግር የለም። እኔም እኮ በሆነ ነገር እንደተናደዱ ገብቶኝ ነበር። አዎ አንዱ ብሽቅ አናዶኝ ነበረ። ግን አንቺን ደግሞ እንደዛ መናገር አልነበረብኝም። አረ ችግር የለም አይጨነቁ። ይልቅ ራት ሰርቻለሁ ላቅርብ? አይ ራቱ ለጊዜው ይቅር። ይኸውልሽ ምን መሰለሽ እቺን አንዳንድ ነገር ገዝቼልሻለሁ። እስቲ እቺን ለኪያት። እሺ። ወይኔ ጋሼ ይሄን ያህል እኮ መቸገር አልነበረቦትም። አረ ይሄ ምን ተራ ቀላል ነገር እኮ ነው። እኔ እኮ ላንቺ ገና ከዚህ በላይ ማድረግ ፈልጋለሁ። በጣም አመሰግናለሁ። በቃ ለብሰሽ ነኝ። እሺ ከዚህ ለማኝ ወጣጤ ልትገላግኝ የምትችይው አንቺ ብቻ ነሽ። ይኸው ጋሼ። ወይ በጣም አምሮብሻል፣ ቆንጆ ነሻል። በጣም አመሰግናለሁ። አይ ገና ነው ምን ተያዘና? አይ ምን ይሄ እኮ በጣም ቀላልና ተራ ነገር ነው ለኔ።
እኔ እኮ ላንቺ ከዚህም በላይ ላደርግልሽ እፈልጋለሁ። አረ ይሄ ከበቂ በላይ ነው። አዎ የኔ ነሽ። ምን ነው ምን ቀላል ነገር ነው? ምን ነው አንቺ መለወጥ ማደግ አትፈልጊም እንዴ? አረ ፈልጋለሁ። እዚህ ላይ የምትፈልጊውን የብር መጠን ጻፊ። አረ እኔ ጋሼ በፍጹም እንደዚህ አላደርግም። እኔ ስለዚህ ነገር ራሱ ብዙም አላውቅም እኮ። ምን ነው 500 ሺህ ብር አይበቃሽም? ምን አድርጌ ነው 500 ሺህ ብር የሚሰጡኝ? አይ ምን ነው ብሩን እኮ የምትወስጂው ጨከን ብለሽ አንድ ስራ ከሰራሽ በኋላ ነው ብሩን መጠቀም የምትጀምሪው። እንዴ እንዴት ያለ ስራ ብሰራ ነው 500 ሺህ ብር ያህል የሚያስገኘው? ይኸውልሽ የኔ ነሽ አይኔ አንበሳ። ይኸውልሽ ምን ነው ደነገጥሽ? አይ የሚሰራው ስራ ይሄ ነው ወይ ብዬ እኮ ነው። አዎ ይሄ ነው። ይሄ ነው የሚሰራው ስራ። እሱን ምን ማድረግ ነው ስራው? ይኸውልሽ ጠንከር ብለሽ አዳምጪ። ይሄ ልጅ በፍቅርሽ ትቀርቢዋለሽ። በዚህ ሰውነትሽ አማለሽ የፍቅር ህይወት ውስጥ ከገባ በኋላ በደንብ እንደተግባባችሁ ሲገባሽ በሚበላ ወይ በሚጠጣው ነገር ውስጥ መድኃኒት ጠብ አድርገሽ ታስወግጇለሽ። ከዛ በኋላ ወደ ቀጣዩ ክፍያ ደግሞ እንሄዳለን ማለት ነው። 1 ሚሊዮን እሰጥሻለሁ። ይሄን ያህል ምን አይነት ጥፋት ቢሰራ ማለቴ ምን ቢበድሎስ ነው? ስለዚህ ልጅ እኮ እኛ ልናውራ ካልን እኮ እዚሁ መኖራችን መክረማችን ነው። ይኸውልሽ ከተስማማሽና ስራውን ከፈጸምሽ ከዚህ ተጨማሪ 1 ሚሊዮን ብር ክፍያ ይፈጸምልሻል። አስበሽበት ንገሪኝ። ቆይ ግን እዚህ መሆንን እንዴት አወቅሽ? ኧረ እኔ አላወኩም። እኔም ፈልገሽ ነው አይደል የመጣሽው? አይ አንቺ ፈልጌ አይደለም የመጣሁት። እና ታዲያ ማንን ፈልገሽ ነው የመጣሽው? አለቃን ፈልጌ ነው የመጣሁት። አለቃ አለሽ? በቃ ልጥራለሽ። ቆይ ግን አንቺ እዚህ ምን ትሰሪያለሽ? ባለፈ ስራ አገኘው ምናምን አላልኩሽም? እዚህ እኮ ነው የምሰራው። ልጥራለሽ፣ ተጫወት። እሺ ግን የእውነት ለስራ ፈልጎሽ ነው? አንቺ ረክተሽው የሄድሽው ቤት ድንገት ዘው ብለሽ በር ከፍተሽ ትገቢያለሽ እንዴ? በሰው እንባና ደም የተጨማለቀ ቤት ስለሆነ ነው ጥዬ የወጣሁት። አይ አሁንም እኮ ያው ነው ቤቱ፣ ምንም አልተቀየረም። ያው በእንባና በደም እንደተገነባ ነው። ምን ለውጥ አለ? ያው ነው። እና ምን ፈልገሽ መጣሽ? አንዳንድ ነገሮችን ለማስተካከል ነው የመጣሁት። ምን? ይሄን አንቺ ነገር እኮ ፋይሉ ከተዘጋ ዓመታት አለፈ። ምንድነው ታስተካክዩ? በጣም መጥፎ ሰው እንደሆን ካውቃለሁ። ይህንንም እስከዛሬ ሳስብ ነው የቆየሁት። ደግሞ ማስተሳሰቤ ትክክል ነው። ግን ካንተ ከተለየ በኋላ ነፍሰ ገዳይ እንደነበርክ ነበር የማስበው። እሱ ደግሞ ትክክል እንዳልሆነ አውቄያለሁ። ለሱም ይቅርታ አልጠይቀ ነው የመጣሁት። እንዴ ነፍሰ ገዳይ እንዳልኩ እኮ አሁን ሳይሆን ድሮ ነው የገባሽ አይደል እንዴ? አሁን እሱን ተወና ይቅርታ እንድትቀበለኝ ነው የመጣሁት። ሚስቶና ባሏን ማታመን አንቺን አየሁ። ዘግይቶ ቢሆን ነፍሰ ገዳይ ለመሆኔን ማወቅሽ በቂ ነው። ጥሩ ነው። ለማንኛውም ይቅርታ። ማሪ ደህና ነህ አይደል? አዎ ደህና ነኝ። ምን ሆነሽ ነው? አላውቅም። በቃ የጀመርነውን ስራ እናቋርጥና በፍጥነት ከዚህ አካባቢ መጥፋት አለብን። እንዴ ስራው አሪፍ ነው፣ ተስማምቶናል። እዚሁ መሆን ነው ያለብን እያልሽኝ ነበር እንዴ? አው ግን እንዴት እንደሆነ አላውቅም። እኔን የሚያሰራኝ ሰውዬ አንተን ሊያስገድል ይፈልጋል። እኔን? አዎ ያንተን ፎቶ አሳየኝና ይሄንን ልጅ የምታስወግጂው ከሆነ የፈለግሽውን ገንዘብ ከፍልሻለሁ አለኝ። ማን ነው ስሙ? አለቃ ይባላል። በጣም የተከበረ ሰው ነው። አወኩት። እንዴ እንዴት አወቅከው? የት ነው የተገናኛችሁት? ይኸውልሽ እኔ ሁሉንም ነገር አንድ ቦታ ይዤሽ ሄድና ሁሉንም ነገር እዛ እነግርሻለሁ። እሺ?
እቺ ደግሞ ምን አባቷ ሆና ነው ስልክ ማታነሳው? ይሄ ሚስጥር ከሷ አፍ ይውጣና ሞቷን ነው ማጣደፍላት። አንሺው ታነሺው ይሻልሻል። ማን ነው? እሱ ነው። አንቺና እናግሪ። አንስቼ ምን ልበለው? ከስራሽ ጋር የተያዘ ምክንያት ስጪው። ሄላ ወይ እዚሁ ቅርብ ነኝ እኮ። አይ ቁርስ ምሰራበት እቃ አልቆብኝ እሱን ለመግዛት ወጥቼ ነው። እሺ መጣ። በአስቸኳይ ተመለሽ እያለኝ ነው። ምን ያህል ጊዜ ሆነሽ እሱ ጋር ገባሽ? ሰሞኑ ነው። ገና በቅጥሩ እሱ አላውቀውም እኮ። ተይው፣ እኔ አውቀዋለሁ። አንቺ ባታውቂው የሚያዝሽን ነገር ፈጽሚ፣ የሚሰጥሽንም ገንዘብ ተቀበይ። እንዴ ቢጎዳኝስ? እርግጠኛ ሆኜ ልንገርሽ፣ አይጎዳሽም። እሱ የሚያዝሽን ስራ ተቀበይ፣ የሚሰጥሽንም ገንዘብ ውሰጂ። ሌላው ምነግርሽና ማስጠነቅሽ ስለ እኔ፣ ስለ ባልሽ፣ ስለዚህ ቤት ምንም ነገር ማወቅ እንደሌለበት ነው። ደግሞ ምንም ነገር ስጋት አይግባሽ፣ እኛም ከጎንሽ ያለን አይደል? እሺ ሰላም ነው። ስማ ግን በጥንቃቄ አድርጎሽ፣ ገንዘብ ካስፈለጋትም ስጣት። እሺ እሰጣታለሁ። አትፍሪ። ምንድነው እየተፈጠረ ያለው ነገር? ምንም ሊገባኝ አልቻለም። እሺ ማሪ፣ ምንም ነገር አትጨናነቂ። ደግሞ አቶ ረታ ያሉበትን ሁኔታ ስታውቂ አንቺ ራሱ ያለሽበት ሁኔታ በጣም ነው የምትወጂው። ቆይ አቶ ረታ ማን ናቸው? ምንድናቸው? ይኸውልሽ ስለሳቸው አሁን እንዲህ ነው ብዬ ለማብራራት ጊዜና ሰዓት የለኝም። ብቻ ዝም ብለሽ አቶ ረታ ያሉሽ ነገር በጥንቃቄ አድርጊ። ደግሞ ይኸውልሽ ማሪ፣ እማይሆን ነገር ውስጥ ደግሞ እኔ እንድትገቢ እፈልጋለሁ። እሺ ቆይ ከዚህ ሁሉ ነገር እኔ እናንተ ምንድነው የምንጠቀመው? እሱ ጊዜው ሲደርስ እናየዋለን። ይኸውልሽ ከዚህ በላይ እኔና አንቺ አብረን መታየት ሁሉ ያለብን አይመስለኝም። እሺ በቃ በቃ ቸኝ እደውልልሃለሁ። እሺ ሂጂ። አንቺ ነይ። አቤት ጋሽ። የት ነው እስካሁን የቆየሽው? የምፈልገውን ነገር እዚህ ሰፈር ስላላገኘው ለዛ ነው ያረፈድኩት ጋሽ። ከዛሬ ጀምሮ የምትፈልጊውን ነገር እኔ እየወጣው ገዛልሻለሁ። አንቺ ከቤት እንድትወጪ አልፈቅድልሽም። እኔም የሚያስፈልገውን ነገር እርሶ ቢገዙልኝ ደስ ይለኛል። ጥሩ ቁጭ በይ። እንዴት ነው ስለተነጋገርነው ጉዳይ ያሰብሽበት? ምን ወሰንሽ? ተስማምቻለሁ። እውነትሽን ነው? እኔ ነሽ? አዎ፣ ግን ይሄንን ስራ ስሰራ ህይወቴን አደጋ ላይ ጥዬ ስለሚሆን ህይወቴን የሚቀይርልኝ ገንዘብ ፈልጋለሁ። እንደዛ ከሆነ እስማማለሁ። ገንዘብ እኮ ጥያቄ ሊሆንብሽ አይገባም፣ አታስቢ። እሺ ልጁን መች ነው የሚያሳዩኝ? በምንስ ሁኔታ ነው የምቀርበው? ይኸውልሽ እኔ ነሽዬ፣ እኔ ተደብቄ እከታተላቸዋለሁ። ያለበትን ቦታ የት እንደሚውል፣ እንዴት እንደሚወጣ፣ እንዴት እንደሚገባ ሳይሻለሁ። ከዛ በኋላ እንደነገርኩሽ በዚህ ጠበባይ በሆነ ሰውነትሽ አማለሽ እጅሽ ማስገባት ነው። 2 ቀን ብትፈልጊው ነው። ከዛ በኋላ ራሱ መፈለግ ይጀምራል። እሺ ገንዘቡንስ በምን አይነት ሁኔታ ነው የሚከፍሉኝ? ቼኩን አሁን ማውጣት ትችያለሽ። እሺ እሺ፣ አመሰግናለሁ። ማለት ተዘጋጂ። እሺ ስማልስ አሁን ምን ነግርና በደንብ ስማኝ። እኔ አለቃን በጩቤ ወግቼ አሊያም በመሳሪያ ደብድቤ መግደል አላቃተኝም። ጨርቁን ጥሎ ሲያብድ ማየት ነው ደስ የሚለኝ። አዎ ሰውየው ትንሽ ኃይለኛ ስለሆነ ምናልባት እንደዚህ ላናደርገው እንችላለን ብዬ ስላሰብኩ። እመነኝ በቅርብ ቀን ይሆናል። በእርግጥ ሰውየው ጭንቅላቱን ለተንኮል ስለሚጠቀምበት ላይመስል ይችላል። ታዲያ ይሄ በቀላሉ እንደዚህ ይሆናል? ለማንኛውም አሁን አንድ ነገር ታደርጋለህ። ሰውየው አሁን ከጀመረው ሳይት እንደማይጠፋ ታውቃለህ። መኪና የሚያቆምበት የሚጠቀምበትን ሆቴል በደንብ ታውቀዋለህ።
ስለዚህ እዛ አካባቢ ባለመጥፋት ሰውየው ነፍሱን እንድትጨነቅ አድርጋት። በዛ ላይ ደግሞ ከይነንሽ ጋር እንድትገናኙ ስለማይፈልግ ከይነንሽ ጋር ሆናችሁ እሱ በሚፈልገው ሁኔታ ተመቻቹለት። ግን በጥንቃቄ የምታደርጉት ይሄ ያልኳችሁን ካደረጋችሁልኝ ከዚህ በኋላ አልተቸግራችሁም። አሁን ሊድ መሰለኝ። ሂድ፣ ችግር የለውም። ግን ሰውየውን ተጠንቀቀው። እሺ እሺ። እንዴት ነው? ደስ አለሽ? አዎ በጣም ነው ደስ ያለኝ። አሁን ይህ ሁሉ ገንዘብ የኔ ነው ማለት ነው አይደል? አዎ መነዘርሽ ቼኩን? እኔም በፍጥነት ልጁን አስወግጄው ቀሪውን ገንዘብ መውሰድ ነው የምፈልገው። በቃ እሱ ያው እንዳንቺ ፍጥነትና እንዳንቺ ያካሄድ ይወሰናል። ብቻ ዋናው ነገር ነው ቃል መገባለሽ እንዳስወገድሽው አሁን ባንክ እንደመነዘርሽው ቼክ እኔም ደግሞ 1 ሚሊዮን ብሩን አስገባልሻለሁ። እሺ እሺ እሺ። አየሽው? አዎ ፎቶ ላይ እንዳየሁት ነው። ምንም መልኩ አልተቀየረም። ቀይውልሽ አሁን ወደ ሆቴል እየገባ ነው። አሁን ጥሩ ማጥመጃ ቦታ ስለሆነ እንደምልሽ በፍጥነት ሄደሽ ነገሮችን ቀስ ብለሽ በጥበብ ስሪች። ደግሞ ጋባዥ አንቺ ነሽ፣ ሂሳብ አንቺ ክፈይ። እሺ እሺ። ገንዘብ መቋጠር የለብሽም። እሺ በቃ ሂጂ። እሺ። ምንድነው እንደዚህ የምታየኝ? በጣም አምሮብሻል። እውነት የኔ ዋነሽ? ባክ ለራሴ ነው ጫንቆኛል። እንዴ እንደዚህ አምሮብሽ ደግሞ የምን ጭንቀት ነው? ለምንድን ነው የጨነቀሽ? እና መቼ ልገይ ነው? እኔ ራሴ ያስጨነቀኝ እሱ እኮ ነው። እንዲናድርጋ ከገደልሽኝማ በባዶ ወዲያ አትግደኝ። በጣም ርቦኛል። ስለዚህ ከበላው በኋላ ትገይኛለሽ። ይሻላል። ላናግርሽ ፈልጌ ነው የመጣሁት። ምንድነው እሱ? ቆይ መጀመሪያ አለቃ ነፍሰ ገዳይ ብለሽ አምነሽ ነበረ። አሁን ደግሞ ሐሳብሽን ቀይረሽ በፍጹም ሊያደርግ አልችልም አለሽ። ቆይ ሐሳብሽን ያስቀየረሽ ምንድነው? አሁን ይሄ ነገር ሳይገባ ቀርቶ ነው እኔን የምትጠይቀኝ? አልገባኝም። ምን ማለት ነው? ስለ ረታ ምንም አላቅም እያልከኝ ነው? ረታ ከሞተ ስንት ጊዜ ሆነው? አንቺ ምን ሆነሻል? ከየት ተነስቶ ነው የመጣው? ምን ያብደሻል እንዴ? አታስመስል። ረታ በህይወት እንዳለ ታውቃለህ። እኔ እኮ ጤነኛ መስልሽኝ ነው ላናግርሽ የመጣሁት። ለካ ጭራሽ አብደሻል። እሺ አብጃለሁ እንበል። ይቅርታ መጠየቄ ታዲያ ለምንድን ነው? እኔም እኮ የመጣሁት እሱን ለማጣራት ነው። ትሰማኛለህ? ከፈለክ ምን ካልፈለክ አትመን። ረታ ግን በህይወት አለ። መጀመሪያም እኮ ከመለያየታችን በፊትም ጤነኛ አልነበርሽም። አሁን ደግሞ የዳንሽ መስሎኝ ነበር። ጭራሽ አንቺ ለካ ለይቶልሻል። አብደሻል፣ ዞሮብሻል፣ በሽተኛ። ቆይ ምን ነው ነው ስለ ረታ ምንም ነገር አልሰማም ማለት ነው? በቃ ወንድ ልጅ ቆንጆ ሴት ካየ ሁሉ ነገሩን የሚሸነፈው ማለት ነው።
እያሴራችሁብኝ ነው አይደል? ቀላል እያሴርንብን ነው። ማን ሰው ቤት ረታ አውራ አለቃ አለቃ ቆም ብለህ አዳምጠኝ። ኧረ እባክህ አለቃ። አለቃ እባክህን በፈጠረ በቃ በፈጠረ ተወኝ። እኔ ስራ ይቅጣኝ። በቃ ተወኝ። እሺ በቃ ሂድ። ባለቤቴን በጣም ወደው ነበር። ከሌላ ሴት ጋር እንኳን እየሄደ እያወቅኩኝ ምንም አልለውም ነበር። ለትዳሬ ስል ብዙ መስዋዕትነት ከፍዬ። ታዲያ መጨረሻችሁ ታዲያ በምን ተለያያችሁ? ረታና አለቃ በጣም የሚዋደዱ ጓደኛሞች ናቸው። እጅግ በጣም ግን አለቃ ከጊዜ ወደ ጊዜ ምን እንደሆነ አላውቅም፣ ባህሪው እየተቀያየረ መጣ። ይባስ ብሎ ደግሞ ረታ ሞተ ተባለ። ሰፈር ውስጥ ብዙ ወሬ መሰማት ጀመረ። የረታ ገዳይ አለቃ ነው ይላል። ሁሉም ሰው እንደዛ እያለ ነው የሚያወራው። እኔም ደግሞ ከነፍሰ ገዳይ ጋር እንዴት እኖራለሁ ብዬ ፍቺን መረጥኩኝ። ይኸው ከተፋታው በኋላ እቺን ከፍቼ እየሰራው እኖራለሁ። እንዴት ነው? እየበረታችሁ ነው? ተሰብስባችሁ ትዶልታላችሁ አይደለ? እኔን ለመግደል ትመካከራላችሁ። አንገት ለአንገት ተደፍታችሁ ጠረጴዛ ላይ ድፍት ብላችሁ ከዛ ቢላምታችሁ አንገቴን ከዛ ዱላ ፈለጋችሁ ደግሞ እያሳደዳችሁ ድንጋይ ፈለጋችሁ አይኔን ድርግም ታደርጉ አይደለ? ከዛ ትቦስ ድፍት ታደርጉኝ አይደለ? ምይቱ ይሻላችኋል። መግደል ነው ይሻላችሁ። ትቦስ መግደል ነው ይሻላችሁ። በዱላ ለምታተው ወይ እዚህ ተመካከሩ። ምን አላችሁ? ተመካከሩ እስቲ ምን ነበር እንትን እኮ ይኸው አው ይኸውላ አስኮ አንቺስ እኮ ይኸውላችሁ እንደዚህ ነበር የምትሉት። በሉ ተመካከሩ፣ በርቱ። መለስላችኋለሁ። እሺ ወይስ ቁጭ ልበል? ልበላ የት ምረጡ እስቲ። በቃ መለሳለሁ። እሺ ጠብቁኝ፣ ተመካከሩ። ኑ ተከተሉ። ማሬ ተረጋጊ እንጂ ተረጋጊ። ተረጋጋች። እኔ መጣሁ። ማሪ በቃ እንሂድ። እኛ ምን እንሂድ በቃ። እንዴ ምን ሆነሽ ነው? አታውም እንዴ ሰውዬ እንኳን ሌላ ነገር ሊያደርግ ይቅርና ራሱንስ ያውቃል እንዴ? ራሱን ጥሏል እኮ። ቢሆንም እንደዚህ አይነት ሰዎች አይታመኑም። ብንሄድ ነው የሚሻለው። ኧረ ተረጋጊ እንዴ። እያየሽው እንደውም ልታዝኝለት ነው የሚገባው። የክፋት መጨረሻ። ቆይ ምን እየሆንክ ነው? ቆይ እኔ የምለው ያልሽው ነገር እውነት ነው እንዴ? አዎ አለ። ምን ነው? ቆይ እሺ አሁን ማን ያበደው? እኔ ነኝ ወይስ አንተ? አይ እኔ ነኝ እንጂ ማብጃ። አንቺማ ምን ሆነሽ ታብጃለሽ? እኔ ልበድ እንጂ እኔ ነኝ እንጂ። ቆይ አንተ ጓደኛ በህይወት ስላለ ልትደሰት እኮ ነው የሚገባ። ምንድነው የሚያስደስተኝ? ለምን እንደምደሰተው? ለስንት ጊዜ አዞን ጎርቶ አይደለ እንዴ? ጥቁር እንኳን በስንት መከራ እኮ ነው ያወለከው። ምን ሆነሃል? እና አሁን ምን አድርግ ነው? ምን ሁን ነው የምትይኝ? አሁን ጓደኛ በህይወት ስላለ ልትደሰት ይገባል እያልኩ ነው ያለሁት። እኔ አልደሰትም። ምን አስደስተኝ? ምን የሚያስደስት ነገር አለና እደሰታለሁ። ምን ተደስት ትለኛለች እንዴ? ደስታ ምን አስደስተኝ? ጉዴ ፈላ።
ሰውዬው እኮ እያበደ ነው። ምን ሆኗል? ያው እንደነገርኳችሁ ይሄ መሰሪ እኔን እንዲገሉኝ የላካቸውን ሰዎች ቀድሜ ገደልኳቸውና ለኔ በቆፈሩት መቃብር ውስጥ ቀበርኳቸው። ከዛ ከትንሽ ቆይታ በኋላ አልጋ በእነሱ ስልክ ደወለና አጠናቀቃችሁት ሲል እንደምንም እንዴት ንቋቁሜ አዎ አጠናቀን ቀብረነዋል ብዬ መለስኩለት። ከዛ ቀሪውን ብር እንደሰጣችሁ አካውንት ላኩልኝ አለ። እኔን ለማስገደል ምን ያህል ብር እንደመደበ ለማወቅ የሌላ ሰው አካውንት ላኩለት። በላኩለት አካውንት 1 ሚሊዮን ብር አስገባ። ከዛ የሌለብኝ ሱስ ጀምሬ ጉዜን ወደ ሀረር አደረኩኝ። ምን እንደነካኝ አላውቅም። አዲስ አበባ ተመልሼ መጥቼ ያልቃን ሁኔታ ማወቃል ምን ስሜት ሰማኝ። ከዛ ከመጣሁኝ በኋላ ይሄን ቤት ገዝቼ አረጋም በቅርብ ርቀት ሆኜ መከታተል ጀመርኩ። ብሶበታል፣ አልተለወጠም። ይባስ ብሎ አንድ ቀን ካንተ ጋር ምሰራበት መስሪያ ቤት ጋር ተጨቃጭቆ ሲያባርር ካየሁት። ባይገርምህ አንተን ስራ ላይ ያለ አመናጭቆ ሲያባርር አየሁኝ። ከዛ በኋላ ንብረቴን ካለቃ ላይ አስመልሼ ምስኪኖችን መርዳት እንዳለብኝ ወሰንኩ። ላይ ደግሞ ምን ፈለክ? ምንድነው እሱ? ለረታስጪው ለረታስጪው ምንድነው የምሰጠው? በቃ ለረታስጪው ንብረቶቹን በጠቅላላ በስሙ አዙሬልታለሁ። ለረታስጪው ለምን አንተ ራስህ አሰጥ? በቃ ስጪው አልኩሽ አይደል? ቆይ ምን እያልክ ነው? ለምን አንተ ራስህ አሰጠው? እንደዚህ አምጥቼ ሰጠሁሽ አይደል እንዴ? በቃ እኔ አይኑ ማየት አልፈልግም። ስጪው። ቆይ አንተ ምንድነው ይሁን ካል? ስጪው አልኩሽ እኮ በቃ ይሄው በሰው ምስክር ፊት ሰጠሁሽ አይደል እንዴ? ጠቅላላ ንብረቱን እዚህ ላይ አዙሬልታለሁ። ስጪ አልኩሽ። ስጪ በቃ ሂጂ። ያምሻል እንዴ አንቺ? እንደዚህ አምጥቼ እዚህ ድረስ መጥቼ በረደጋ መጥቼ ይሄን ስጪ አልኩሽ አይደል እንዴ? እሺ ብለሽ አንቺ ተቀበለሽ ለረታ መስጠት ያለብሽ። አዙሬልታለሁ ስሙን። የዞረብሽ ነሽ እንዴ? ዞሮብሻል? በጣም ጥሩ ልጆች ናችሁ። ከዚህ በኋላ ይሄ ቤት እናንተ ነው። አይዟችሁ፣ አትደናገጡ። ምን ማለት እንዳለብኝ አላውቅም። ምንም ማለት አይጠበቅባችሁ። እንደነገርኳችሁ እኔን ገንዘብ ማንም ሲበላው ነው የኖረው። ስለዚህ እኔ ከእናንተ አንድ ነገር ፈልጋለሁ። የቸገሩ ሰዎችን እርዱ። እኔ በምሰጣችሁ ሀብት ምስኪኖችን ደግፉ። እሺ፣ ያሉትን ምንም ሳናጎል እናደርጋለን። አሁን ለማንኛውም የአለቃ ሚስት ጋር እርሻ መምጣት አለብኝ። ታዲያ ብሬክ እንደ አይ ደውልልሃለሁ። ብቻ መሄድ ስለፈለኩ አንተ ሁሉንም ነገር ታውቃለህ። ከሌላ ሴት ጋር እንኳን አብሮ ሲመጣ ምንም ነገር አልልም ነበር። ግን አንተን ያስገደለው እሱ መሆኑን ሳቅ በጣም ነው ያዘንኩት። አፍን በዛበት። ሁሉንም ነገር ትቼ ነው የወጣሁት። አንዲት ነገር ይዤ አልወጣሁም ከቤት። ሰዎቹ ልክ ናቸው ማለት ነው። እኔ ቀድሜ ባልደረስበት ሊያስገድልኝ ይችል ነበር። እኔም በውሳኔ አልጸጸትም። ውሳኔ ትክክል ነበር ማለት ነው። እናንተ እኮ በጣም የምትዋደዱ ጓደኛሞች ነበራችሁ። ባንተ ላይ ማረጉን ስሰማ በጣም ነው ያዘንኩት። እግዚአብሔር ይመስገን እኔም ወድቄ አልወደኩም፣ እየተንቀሳቀስኩ ነው እንጂ ለናል ነገር ነው ይሻልችኝ ያጀት። አረ አይሆንም። አነሰብለሽ? አይ እንደዛ እንኳን አላሰብኩም። በእኔ ባለቤት ያው ሁሉ ነገር ደርሶብህ እንዴት አንተን ለማገዝ ፈለክ? በአንዱ ስራ እኮ አንዱ አይጠየቅም። ስለዚህ አትጨነቂ። ያሉኝ ንብረቶች ላንቺ ብቻ ሳይሆን ለተለያዩ ምስኪኖች እየከፋፈልኩ ነው ያለሁት። በጣም አመሰግናለሁ። ይሄን ወረቀት ደግሞ ላንተ እንድሰጥ ነው የሰጠኝ። ባይልክልኝ መጠየቅ አይቀርም ነበር። በመጨረሻ ልልሽ የምፈልገው ነገር እሱ እንደጎዳኝ እኔ ልጎዳው አልፈልግም። መቀየር መለወጥ ከቻለ አንቺ ሞክሪ። በተረፈ ሰላም ሁኚ።
ውለታ ካለብኝ ውለታ መላሽ አድርገኝ። በጣም አመሰግናለሁ። ምንም አይደለም። ሰላም ሁኚ። ባለሱቅ እንዴ ጠፋ ሰው እንዴት ነሽ? ሁሉ ሰላም። እቃ ፈልጌ ነበር። ይቻላል። እንደ ድሮ ግን ዱቤ የለም። አታስብ፣ በዱቤ አይደለም። እሺ አውቄ ነው። እቃ ፈልጌ አይደለም፣ ለአንድ ጉዳይ ፈልጌ ነበር። ይቻላል። በሰላም? አዎ በሰላም። እኔና ባለቤቴ አንድ ነገር ልናማክር ፈልገን ነበር። ይቻላል። ግን አሁን ሱቅ የሚጠብቅልኝ ሰው የለም። ምን ላድርግ? ውይ በእናትህ አንድ ሰው ፈልገህ አታስቆም? እሺ ቆይ አንዴ ስልክ ልደውል። እሺ እንዴ ሱቅ ከፈታችሁ እንዴ? አዎ ከፈትን። አንተንም የፈለግን ስራውን እንድታሳየን ነው። ይቻላል። አሳያችኋለሁ። እንዴት ነው ሱቃችን? እንዴት አየው? በጣም አሪፍ ነው። በዛ ላይ ቦታውም አሪፍ ቦታ ነው አይደል? በጣም እንግዲህ ይኸውልህ ይሄ ሱቅ ማለት ያንተ ማለት ነው። ስለዚህ ተረከበኝ። ማለት አልገባኝም። ይኸውልህ እኛ በራበን ሰዓት አንተ አውቀሚውን ሳታቅ ዱቤ እየሰጠ የኛን ነፍስ አቆይታል። ስለዚህ አንተ ማለት ለኛ በጣም ባለውለታችን። ምን ማለት አለብኝ? አትጨነቅ። ይሄ ማለት ላንተ እንደ ውለታ ምን መልስልህ ነው። ያ ማለት ደግሞ ይሄ ሱቅ የኛ ብቻ ሳይሆን ያንተም ጭምር ነው ማለት ነው። ወይኔ በጣም አመሰግናለሁ። ያ ደግሞ ስለ የኔዬ ባንተ ስር ናት፣ ያንተ ቅጥር ናት። ችግር ስማሚያለሽ አትስማሚሽ? አረስማማለሁ። ቅጥር ነች። እሺ አሳያት። ችግር የለም። ስራ አስኪያጅ ማለት እሺ በርታልኝ። እሺ ይኸው መዝገቡንም ተቀበል። አመሰግናለሁ። አሳያት እንግዲህ። እሺ